እግዚአብሔር ስሙ ይባረክ። እግዚአብሔር እኛን አስቦ መልእክት ከላከ በእኛ ዓላማ አለው ማለት ነው እና እግዚአብሔርን እጅግ አድርገን እናመሰግናለን። ፓስተር ወርቁ ያው ከኢትዮጵያ ነው የመጣው በኤፍቢአይ ቸርች እና በዛ ነው የሚያገለግለው። እንደገናም ደግሞ በኮቨነንት ኢንተርናሽናል ወይም ኢትዮጵያ ደግሞ ቪዥን ፎር ኢትዮጵያ ባለው ቦርድ ውስጥ ምክትል ቸርማን ሆኖ በጣም እየረዳን ያለው የቤት ጥቂት ብሪፍ ነገር ይነግረናል እና እሱ የእግዚአብሔርን ቃል ያመጣልናል እና ማታም ያገለግለናል። ማክሰኞም ደግሞ ዳውንታውን ባለ ፕሮግራም የምትችሉ ማክሰኞ ፕሮግራም ላይም ያገለግለናል። እስቲ አጨብጭበን የእግዚአብሔርን ሰው እንቀበላለን። እግዚአብሔር ይባርክ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ያክብርልኝ። ሁላችንም እንቀመጣለን። ሰላም ናችሁ? ሌሊቱ ሰላም ነው? እግዚአብሔር ደግ ነው። ክብር ለኢየሱስ ይሁን። እንግዲህ ፓስተር እንዳለው ያው ስሜ ወርቁ ይባላል። ዛሬ ትናንት ላልነበራችሁ ማለት ነው የመጣሁት ከኢትዮጵያ ነው። ፌዝ ባይብል ኢንተርናሽናል ቸርች ቤተክርስቲያናችን የምታውቁ ፓስተር ዳዊት የሚያገለግልበት ቸርች ነው። ትልቅ ቸርች ነው። ከተመሰረተ በ1964 እንደ ኢትዮጵያ አቆጣጠር፣ በፈረንጆቹ ከ1971 ጀምሮ ባፕቲስት ይባል ነበር። ከ6 ዓመት በፊት ነው ፌዝ ባይብል ኢንተርናሽናል ቸርች ተብሎ ስሙ የተቀየረው እና አዲስ አበባ ውስጥ 11 አጥቢያዎች አሉን። በመላው ኢትዮጵያ ደግሞ 178 አጥቢያዎች አሉን። ክብር ለእግዚአብሔር ይሁን። ዋናው ቸርች እዚህ መታወቁ ስላላችሁ በአንድ ጊዜ 7200 ሰው ይዛል በወንበር። ሮቡ ደግሞ ትልቅ የፈውስ ፕሮግራም ስላለ እስከ 10,000 ሰው ይሰበሰባል። እግዚአብሔር በጣም ረድቶናል። ሌላ እንደገና በቅርቡ ቦሌ አካባቢ ላለው አጥቢያችን ቦታ ገዝተን ከጊፍት ሪሴት ላይ በ14 ሚሊዮን ብር ቦታ ገዝተን ግራውንድ ፕላስ 7 ፎቅ ለመስራት ግንባታውን ጀምረናል። በዛም ጸልዩልን፣ ጌታ እየረዳን ነው። ስለዚህ የእግዚአብሔር ሰው ፓስተር ዳዊት በጣም የከበረ ሰላምታ አቅርብልኝ ብሎኛል። ሰላምታው እንዴት ነው የምትቀበሉ? እና ፓስተር ዳዊት በጣም እንደሚወዳችሁ ነግሮኛል። አንዳንድ ጊዜ ያው ክፉ ሰዎችም ሰይጣንም ሌሎችም የፕሮቴስታንቱን እምነት የማይፈልጉ ሰዎች በቀጥታም ከተዘዋዋሪም የአገልጋዮችን ስም ያጠፋሉ። ስለዚህ የምሰሟቸው ነገሮች ካሉ ባጭሩ ውሸት ነው እና ስለዚህ እኔን በተመለከተ ቅድም እንዳልኩት የአንዲት ሚስት ባል ነኝ። የ4 ልጆች አባት ነኝ። 1 ወንድ ልጅና 3 ሴቶች ልጆች አሉ። እግዚአብሔር በቤተሰብም ባርኮኛል። ኮቨነንት ኢንተርናሽናል ቅድም ፓስተር እንዳለው ከተመሰረተ ያው እንግዲህ እናንተ የምታውቁት 10 ዓመት ይመስለኛል። ኢትዮጵያ ውስጥ በጣም በእርዳታ ስራ ላይ ከተሰማሩ የእርዳታ ድርጅቶች በአጭር ጊዜ ተመስርቶ ከፍተኛ ስራ አገሪቱ ውስጥ እየሰራ ያለ ድርጅት ነው። ከ500 በላይ ህፃናትን ይረዳል። ያው የእናንተም ድጋፍ ስላለበት በዋነኝነት ማለት ነው እና ለወደፊትም በህብረተሰቡም በመንግስትም እንዲሁም ደግሞ የእግዚአብሔርንም ስራ በማፋጠን ትልቅ ስራ ለመስራት እዛ ያሉት ቦርዶቹም ስታፍም ሁሉም ተዘጋጅተው እዚህ ካለው አመራሩ ጋር በቅንጅት ለመስራት ትልልቅ ነገሮችን አቅደናል። ስለዚህ እንደሰማነው አብዛኛው ከእናንተ ነው ገንዘቡ እየመጣ የሚሰራውና እዛ ላለው ኢትዮጵያ ላለው ስራ ገንዘባችሁን በጸሎትም ስላደረጋችሁት ነገር ሁሉ የሰማይ አምላክ እግዚአብሔር ለዘላለም ይባርካችሁ። ተባረኩ። ለራሳቸው አጨብጭቡ። አንድ ጊዜ አንድ አስተማሪ የነገረኝን እውነተኛ ታሪክ ባጭሩ ልንገራችሁና ትምህርት ቤት እያስተማርኩ እያለ አንድ ልጅ ትምህርቱን መከታተል አቃተውና ፍዝዝ ብሎ አየሁት አለና ምን ሆነህ ነው ብዬ ደግሜ ስጠይቀው ምንም አልሆንኩም አለኝ አለ። በጣም ጎበዝ ተማሪ ስለነበርና በኋላ ልክ የፔሪዮዱ እንዳለቀ ጠራሁትና ምን ሆነህ ነው ቁርስ አልበላህም አልኩት አለ። አይ ዛሬ ተረኛ አልነበርኩም አለኝ አለ እና ገብቷቸዋል። ስለዚህ ቤታቸው ቁርስ የሚበላው በምንድን ነው ማለት ነው? በተራ ነው ማለት ነው። ስለዚህ እናንተ የምትልቁት ገንዘብ
እዛ ኢትዮጵያ እየመጣ አንድ ልጅ የትምህርት ዕድል፣ የትምህርት ድጋፍ፣ የጤና ድጋፍ እንዲሁም እግዚአብሔርን የሚፈራ ትውልድ ለመቅረጽ ከፍተኛ አስተዋጽኦ አለው ማለት ነው። ምናልባት $30 ሊሆን ይችላል የምትሰጡት፣ ከዛ በላይ ሊሆን ይችላል አላውቅም፣ ግን የአንድ ሰው ህይወት ይቀይራል። ስለዚህ ምናልባት እስካሁንም ያልተሳተፋችሁ እየጸለያችሁ $30 በጣም ትንሽ ነው። አገር ቤት መጥቶ ግን የአንድ ሰው ህይወት ይቀይራል። ስለዚህ ሁላችሁም አብራችሁ ከዚህ ድርጅት ጋር እንድትሆኑ ያው የዘላለም ህይወት በነፃ ነው። የዘላለም ህይወት ያገኘነው ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ በሰራልን ስራ ነው አይደለም? አክሊልና ሽልማት ግን በስራ ነው። ስለዚህ በሰራነው ልክ ሽልማት አለን ማለት ነው። ክብር ለእግዚአብሔር ይሁን እና ገንዘባችንንም እግዚአብሔርን የሚያስደስት ትውልድን ደግሞ የሚጠቅም እና ለእኛም አክሊል የሚያመጣ እንዲሆን በዚህ ረገድ እንድትሰሩ ደግሞ ይህንን በአክብሮት ላሳስባችሁ እወዳለሁ። እግዚአብሔር ለዘላለም ይባርካችሁ። እንግዲህ እናንተ ፊት ቆሜ እንዳገለግል ይህንን መድረክ የፈቀደልኝን የሰማይ አምላክ እግዚአብሔርን በእናንተ ፊት እጅግ አድርጌ ያመሰግናለሁ። እስኪ ለእግዚአብሔር አጨብጭቡ። ከዛ በመቀጠል በጣም የተወደደ ትልቅ ፓስተር አላችሁ። ፓስተር ተረፈ ብዙ ተቀራርበን እንደዚህ አውርተንም ተጫውተንም አናውቅም። በአንድም በአጋጣሚ ምናልባት ለ10 ደቂቃ ምናምን ኢትዮጵያም ሲመጣና ኢትዮጵያ ውስጥ በጣም ትልቅ ስም ካላቸው እና ተወዳጅ ከሆኑ ፓስተሮች አንዱ ፓስተር ተረፈ ነው እና ፓስተር ተረፈ ባለቤቱንም እንዲሁም የቤተክርስቲያን መሪዎች እናንተን እንዳገለግል ስለፈቀዱልኝ ቴንኪው፣ እግዚአብሔር ይባርካችሁ። አጨብጭቡላቸው እና እድለኞች ናቸው። ስለዚህ እግዚአብሔር ሲነሳላችሁም ሰው ነው የሚያስነሳላችሁ፣ ሲነሳባችሁም ሰው ነው የሚያስነሳባችሁ። ስለዚህ ስለተነሳላችሁ ፓስተር ተረፈን ስለሰጣቸው አጨብጭቡ ለራሳችሁ ሁላችሁም። ክብር ለኢየሱስ ይሁን። እስኪ እግዚአብሔር ልክ ነው በሉ አንድ ጊዜ ጮሁና በሉ። ግድ የላችሁም እግዚአብሔር ልክ ነው በሉ። እንደገና በሉ፣ ሁለተኛ በሉ እንደገና። ክብር ለኢየሱስ ይሁን። በጣም ቅድም ፓስተር እንዳለው ቀጸላ ትልቅ የእግዚአብሔር ሰው ነው። በጣም ትልቅ የእግዚአብሔር ፍቅር በሱና በቤተሰቡ አይቻለሁ። ከልገሪ በቆየሁበት ጊዜ ፐርሰናል ነገሮችን ሳይቀር ሲንከባከብ የነበር እስከ ቤተሰቡ። ወንድም ቀጸላ በጣም ቴንኪው፣ በጣም ነው የምወድህ የማከብርህ። ጌታ ይባርክ። ቤተሰቡን ቴንኪው በሉና አጨብጭቡላቸው። ኢየሱስ ያድናል። እንግዲህ ንግግር አበዛው። ከዚህ በኋላ የከበረውን የእግዚአብሔርን ቃል እናገራለሁ። ጸሎት ፓስተር ስለጸለየ በቀጥታ ሰዓቶችን ለመጠቀም ወደዛ ነው የምሄደው። ሁላችሁም ሁለተኛ ሳሙኤል ምዕራፍ 7 ላይ እናውጣና የምናገርበትን የመጽሐፍ ቅዱስ ክፍል አብረን እናነባለን። ሁለት ቦታዎች ላይ የእግዚአብሔርን ቃል አነባለሁ። አንደኛ ሳሙኤል ምዕራፍ 7 ቁጥር 8 አሁንም ዳዊትን ባሪያዬን እንዲህ በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩህ። በሄድክበት ሁሉ ከአንተ ጋር ነበርኩ። ጠላቶችን ሁሉ ከፊትህ አጠፋሁ። በምድርም ላይ እንዳሉ እንደ ታላላቆች ስም ታላቅ ስምም አደርግሃለሁ። ለሕዝቤም ለእስራኤል ስፍራ አደርግለታለሁ፣ እተክለውም አለው፣ በስፍራውም ይቀመጣል። ከዚያም በኋላ አይናወጥም። እንደ ቀድሞው ዘመንና በሕዝቤ በእስራኤል ላይ ፈራጆችን እንዳስነሳሁበት ጊዜ ግፈኞች ተመልሰው አያስጨንቁትም። ከጠላቶችህም አሳርፈሃለሁ፣ እግዚአብሔርም ደግሞ ቤትን እሰራልሃለሁ ብሎ ይነግርሃል። ዕድሜህም በተፈጸመ ጊዜ ከአባቶች ጋር ባንቀላፋህ ጊዜ ከወገብህ የሚወጣው ዘርህ ካንተ በኋላ አስነሳለሁ፣ መንግሥቱንም አጸናለሁ። እርሱም ለስሜ ቤት ይሠራል፣ የመንግሥቱንም ዙፋን ለዘላለም አጸናለሁ። እኔም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል። ክፉ ነገር ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቅጫ እገሥጸዋለሁ። ከፊቴ ከጣልኩት ከሳኦል እንዳራቀው ምሕረቴን ከእርሱ አላረቅም። ቤትህና መንግሥትህ በፊቴ ለዘላለም ይጠነክራል።
ዙፋንህም ለዘላለም ይጸናል። እንደዚሁም ቃል ሁሉ እንደዚሁም ራእይ ሁሉ ናታን ለዳዊት ነገረው ይላል። መዝሙር በቅንፍ 89 ቁጥር 34 መዝሙር በቅንፍ 89 ቁጥር 34 ኪዳኔን አላረክስም ካፌም የወጣውን አልለውጥም ዳዊትን እንዳልዋሸው አንድ ጊዜ በቅድስናዬ ምያለሁ ይላል። በሌላ በመደበኛ ትርጉም ላይ ዳዊትን አልዋሸው ይላል። አሁን ጓደኛችሁን በደንብ ጨብጡልኝና እውነት ላለው እግዚአብሔር አይዋሽም በሉት። ዛሬ ማለዳ እግዚአብሔር አይዋሽም ብዬ የጠላትን ስራ ፈርሳለሁ። ጌታ ይባረክ። እስኪ ጮና አሜን በሉ ለጌታ ነው። እስኪ እግዚአብሔር አይዋሽም በሉ ጮና። የነገራችሁ የመከራችሁ በማለዳ የሰማችሁ ጥንት የሰማችሁ ትናንት እንዳልኩት ረስታችሁት እንኳን ቢሆን ጭልምልም ያለባችሁ ነገር ቢኖር ዛሬ ጠዋት በደንብ አረጋግጬ ከእግዚአብሔር ቃል እነግራችኋለሁ። እግዚአብሔር አይዋሽም። እስኪ በሉ እግዚአብሔር አይዋሽም በሉ። አይዋሸኝም በሉ። ጌታ ይባረክ። እና በግላችሁ ያጫወታችሁ፣ በሰው የነገራችሁ፣ በትንቢት የሰማችሁት፣ ለብቻችሁ ያጫወታችሁ፣ አልጋችሁ ስር የነገራችሁ፣ በልባችሁ ያመላለሳችሁት ዘመናት የቆጠሩ ተስፋዎቻችሁ በሙሉ እናንተ እንኳን አጀንዳችሁ ላይ የረሳችኋቸው ዛሬ በማለዳ አረጋግጥላችኋለሁ። ጠላት እየሰማ ሲጮህና አይዋሸኝም በሉ። አንድ ጊዜ በሉ ግዴላችሁም አይዋሸኝም በሉ። ኪዳኔን አላረክስም ካፌ የወጣውንም አልለውጥም። ስለዚህ ስማችሁን አስገቡና ልጄ አልዋሻትም ይላል እግዚአብሔር። እስኪ አይዋሸኝም በሉ። ጨምሩና ጓደኛቸውን እኔን አይዋሸኝም በሉ። ክብር ለኢየሱስ ይሁን። የምስራች የጀመራችሁትን ትጨርሳላችሁ። አሜን በሉ። ግዴላችሁ የተነገረባችሁ አሁን መፈጸም ይጀምራል። ጩሁና ብሎ አይዋሽም ብሎ አንድ ጊዜ ሰው ስላልሆነ ይፈጸማል። ሃሌሉያ። አሁን ስሙ ይበለም። ቅድም ወደ ያነበብኩበት ክፍል ሂዱ። አጠቃላይ በዳዊት ዙሪያ ላይ ነው የምናገረው። ዳዊት መነሻ ሀሳቡ የተነሳበት ምዕራፍ የተገኘበት የእግዚአብሔር አይኖች በአንደኛ ሳሙኤል ምዕራፍ 15 ላይ የመጀመሪያው የእስራኤል ንጉሥ ሳኦል የእግዚአብሔርን የዘመናት ፕሮግራም ካበላሸ በኋላ እግዚአብሔር በሳኦል አዝኖ ተጸጽቶ እያለ ሳሙኤልን 16 ምዕራፍ 16 ቁጥር 1 ላይ ተነሳና ወደ እሴይ ቤት ሂድ፣ እኔ በሳኦል ፋንታ ሌላ ሰው አዘጋጅቻለሁ አለ። ያን ጊዜ ሳሙኤል ተነሳና ሄደ። ከሄደ በኋላ እንደተባለው እሴይን ጠራና እግዚአብሔር እቤት ፕሮግራም ሊጀምር ነው አለ። አንተ ዘር ውስጥ ሊመጣ ነው ፈልጎሃል። ስለዚህ ለከበረ ነገር የተፈለገ ሰው አለና የወለድካቸውን ልጆች በተራ አሰልፍልኝ አለ። ከትልቁ ጀምሮ እስከ ትንሹ እሴይ እንደተባለው የእግዚአብሔርን ፕሮግራም ይዞ የሚሄድ ሰው ከልጆቼ ማን ይሆናል ብሎ ከትልቁ ጀምሮ አሰልፈና በዘይቱና በሳሙኤል ፊት ማሳለፍ ጀመረ። አንደኛው ያልፋል። ሁላችሁም እንደምታውቁት እኔ አልመረጥኩም ይላል እግዚአብሔር። 7ቱ ልጆች አለፉ። 7ቱም አልፈው ካለቀ በኋላ ሳሙኤል ደነገጠ። እግዚአብሔር ተናግሮ የመጣው ልኮ የመጣው ግን ዘይቱ አልፈላም። የተመረጠው ተመርጧል ብሎ ሲመጣ እግዚአብሔር ዝም አለ። ሌላ ልጅ አልቀረም ያለ አያችሁ። በአባቱ ያልታሰበ፣ በሳሙኤል ያልታሰበ፣ በሰፈር ያልታሰበ፣ ያልተገመተ ወንጭፍና ድንጋይ ብቻ ጓደኞች የሆኑ መልከ መልካም ብላቴና ልጅ እና የደሞ ሲለው አንድ እረኛ ልጅ አለኝ አለ። ለማንኛውም እንሞክረው አምጣው እንሞክረው። ያ ጊዜ ዳዊት ተጠርቶ ሲመጣ በጣም በሚገርም ሁኔታ ለንጉሥነት የተዘጋጀው ዘይት መፍላት ጀመረ ይላል። እግዚአብሔር ዳዊትን ሲያይ ይሄ ነውና ቀባው አለው። ጌታ ይባረክ።
እስኪ ተፈልጌ ተገኝቻለሁ ጮና አሜን ነው። እኔ ቤት ኪዳን አለው ሰው አሜን ኪዳን አለው ቤታችሁ ዛሬ በደንብ አረጋግጬ እነግራችኋለሁ። እስታችሁት እንኳን ቢሆን እናንተ ቤት ብቻ አይደል በልጆቻችሁ የሚቀጥል ወደ አማዶ የሚሻገር ኪዳን አለባችሁ። እኔ ኪዳን አለብኝ የሚሰው አሜን ያለ ኪዳን አለባችሁ። ያን ጊዜ ዳዊት መጣና ልክ ሲቆመር ከመልካሙ ተቀባ። ሁለት ቁጥሮች እንዳትረሱ በጥንቃቄ ልንገራችሁ። ምዕራፍ 16 ቁጥር 13 ላይ ዳዊት በወንድሞቹ ፊት ለፊት ዘይት ከተቀባ በኋላ የንጉሥነት ዘይት ከተቀባ በኋላ አንድ ትልቅ ነገር የሰክሰሱ ምንጭ ሆነ ይላል። ምንድነው ስትሉ ከዛች ቀን ጀምሮ የእግዚአብሔር መንፈስ ከዳዊት ጋር ነበር። 14ኛው ቁጥር ላይ ከዛች ቀን ጀምሮ የእግዚአብሔር መንፈስ ከሳኦል ተለየ። አንድ ምስጢር ልንገራችሁ። እግዚአብሔር የመጨረሻ ሲወዳችሁ፣ የመጨረሻ እግዚአብሔር ሲወዳችሁ ሲባርካችሁ የበረከቱ ክላይማክስ የመጨረሻው ሰሜን አሜሪካ ማኖር አለ። የመጨረሻ የእግዚአብሔር የበረከቱ ክላይማክስ ግራውንድ ፕላስ 3 ቤት መስራት መኪና መንዳት አይደለም። መልካም ነው እሱ። የመጨረሻ የእግዚአብሔር የበረከቱ ክላይማክስ አብሯችሁ ይሆናል። እስኪ አብሮኝ ነው በዋን ዘቶና አብሮኝ ነው ዘቶና አንተ አብሯችሁ የሰክሰሳችሁ የስኬታችሁ መሰረት ምንጭ ይሄ ስለቻሉና እግዚአብሔር ከኔ ጋር ነው። ታጥቆቻ ከኔ ጋር የመጨረሻ እግዚአብሔር ሰውን የሚቀጣበት ትልቅ ቅጣት የመጨረሻ ሰው ቢቀጣ አስፈልግ ለብቻችሁ ይተዋቸው። ጓደኛችሁን ጨብጡና እግዚአብሔር ለብቻ አይተው። ሁለት ነገሮች ሁለቱም ቁጥሮች እናምሯቸው። የሁለቱም ነገር ከዛ ላይ ጀምረው 38 ዓመት ያለ እግዚአብሔር ዙፋን ላይ ነበር ሳኦል። እግዚአብሔር ኢትዮጵያዊ ደግሞ በምድረ በዳ ነበር። አጨራረሱን አሳያቸዋል። ከዛ በኋላ ዳዊት ከዛ መጣች። ይህንን ተቀባና ወደ እረኝነቱ ሄደ። በምድረ በዳ ብዙ ነገር አሳለፈና እዚህ ቦታ ላይ በኋላ ማነሳቸው ሀሳቦችን ተውና አሁን ከተነሳሁበት ቁጥር አንዳንድ ነገር ላሳያቸው። ሁለት ነገር ይነግረዋል እግዚአብሔር። አንደኛ ያስታውሰዋል። ማስታወሻ ላስታውስ ይለዋል ዳዊትን ነው። ሁለተኛ እንደገና ደግሞ አሁን የሚቀጥላቸው ፕሮግራሞች ይነግረዋል። ሁለቱንም እንዲታሰቡ ፈልጋል። አሁን ሊያስታውሳቸው እግዚአብሔር። ከዛ ደግሞ የሚቀጥለው ይነግራቸዋል። እንዲህ ይለዋል ቁጥር 8 አሁንም ዳዊትን ባሪያዬ እንዲህ በለው በናታን አማካኝነት የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩ ይላል። እረኛ ነበርክ ያልተፈለግ። ለንጉሥነት የቀረቡት ወንድሞች ነበሩ። አንተ እረኛ ነበርክ። ከበግ ጥበቃ ለንጉሥነት እንደወሰድኩ አስብ። ይቀጥልና በሄድክበት መንገድ ሁሉ ከአንተ ጋር ነበርኩ ይላል። መጽሐፍ ሲናገር የሰው ሕይወት ብዙ መንገዶች አሉት። የከፍታ፣ የዝቅታ፣ የማግኘት፣ የማጣት፣ የመገፋት፣ የመታቀፍ፣ የመደሰት፣ የሐዘን የተለያዩ መንገዶች አሉት። ዳዊትን እግዚአብሔር ይለዋል በሄድክበት መንገድ ሁሉ እኔ ከአንተ ጋር ነበርኩኝ። መቼ ተውኩ? አሳልፌ መቼ ሰጠሁ? አብሬህ ነበርኩ ይለዋል። እስኪ አብሮኝ ነበር ነው። አብሮኝ ነበር አቃዋት ተቀበሉ። ይቀጥልና ከአንተ ጋር ነበርኩ፣ ጠላቶችን ሁሉ ከፊትህ አጠፋ። የተነሱብህን ሁሉ ምን አደረጉልህ? አጠፋሁልህ። ጠላቶችን ሁሉ ከፊትህ ማረው አጠፋው። በምድር ላይ እንዳሉ እንደ ታላላቆች ስም ታላቅ ስምም አደርግሃለሁ። ስም ሰጠሁ። ስም ያልነበረህን እረኛ የነበርከውን የማትታወቀውን ትልቅ ስም ገጠምኩብኝ ነው። ስም ሰጠሁ።
ለእስራኤል ስፍራ አደርግለታለሁ፣ እተክለውማለሁ፣ በስፍራው ይቀመጣል፣ ከዚያ በኋላም አይናወጥም። እንደ ቀድሞው ዘመንና በዚህ በእስራኤል ላይ ፈራጆች እንዳስነሳሁበት ጊዜ ግፈኞች ተመልሰው አያስጨንቁትም፣ ከጠላቶቹም አሳርፈሃለሁ ይልና እግዚአብሔርም ደግሞ ቤት እሰራልሃለሁ ብሎ ይነግርሃል ይልና አሁን ቁጥር 12 ላይ እድሜ በተፈጸመ ጊዜ ይላል። አሁን የኛው ሌላ ምዕራፍ ነው። አንተ ልክ እንደመረጥኩህ የኔ ፕሮግራም ይዘህ እኔን አገልግለህ አስደስተህ ልቤ አርፎብህ ፕሮግራሜን አስተላልፈህ እድሜህ በተፈጸመ ጊዜ እድሜ በጠገብህ ጊዜ ከአባቶች ጋር ባንቀላፋህ ጊዜ ከወገብህ የሚወጣው ዘር ከአንተ በኋላ አስነሳለሁ። አንተ እድሜ ጠግበህ ብትሞት ወደ እኔ ብትሰበሰብ ወደ እኔ ብትመጣ አንተ ባትኖር የኔ ፕሮግራም በዘር ውስጥ ይቀጥላል ይለዋል። የእግዚአብሔር ፕሮግራም በዘር ይቀጥል የሚል ጨዋሚ ይላል። የኔ አምልኮ፣ የኔ ህልውና፣ የኔ ክብር፣ የኔ ጠረን አንተ ቤት ውስጥ ይቀጥላል ይለዋል። ፕሮግራም የእግዚአብሔር ፕሮግራም አይቋረጥም። ለወጥቷል ናቸው የእግዚአብሔር ፕሮግራም ብርቶች ይቀጥል ከአንተ በኋላ መንግስቱንም አጸናለሁ፣ እርሱም ለስሜ ቤት ይሰራል። የመንግስቱንም ዙፋን ለዘላለም አጸናለሁ፣ እኔም አባት ሆነዋለሁ፣ እርሱም ልጅ ሆነኛል። ክፉ ነገር ቢያደርግ ሰው በሚቀጣበት በትር በሰው ልጆች መቅጫ እገሥጸዋለሁ። ከፊቴ ከጣልሁት ከሳኦል እንዳራቀው ምሕረቴን ከእርሱ አላርቅም። ሁል ጊዜ ቤተሰብ ውስጥ ምሕረት አለን ይላል እግዚአብሔር። ትናንትና ነግሬያቸዋለሁ። ከፊት እግዚአብሔር፣ ከጎን እግዚአብሔር፣ ከኋላ እግዚአብሔር። እኔ እግዚአብሔርን ለመኖሬ ዋስትናዬ ምሕረቱና ቸርነቱ ተከትለውኝ ነው አለ ዳዊት። ስወድቅ እያነሱ ለዘላለም። በሌላ ቦታ ሲናገር አቤቱ ኃጢአቱ የተከደነችለት በደሉን እግዚአብሔር የማይቆጥርበት ሰው ምስጉን ነው ይላል ዳዊት። ስለዚህ ምሕረት እቤት አለ፣ ልጆች ላይ አለ፣ ዘር ላይ አለ፣ ትውልድህ ላይ አለ፣ ይተላለፋል ይለዋል። ምሕረቴን ከአንተ አላርቅም ይልና ምሕረቴን ከሳኦል እንዳራቀው ምሕረቴን ከእርሱ አላርቅምና ቤትህና መንግስትህ በፊቴ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል። እንደዚሁም ቃል ሁሉ እንደዚሁም ራእይ ሁሉ ናታን ለዳዊት ነገረው ይላል። አሁን በመጀመሪያ ደረጃ መነሻውን አስታወሰው። እረኛ ነበርክ፣ ከዛ አመጣሁህ፣ በሄድክበት መንገድ ሁሉ ጥላ ከለላ ሁኜ መራሁ፣ አብሬ ሆንኩ፣ የተነሱብህን ሁሉ ጠላቶችን ከፊትህ አጠፋሁልህ፣ እረኛ ሳይሆን ንጉሥ የሚል ስም ገጠምኩብህ። እንዲህ ያደረግኩና አሁን ፕሮግራሜን አንተ ላይ ሎድ አድርጌ በአንተ ከተጠቀምኩ በኋላ እድሜ ጠግበህ ስትሞት አሁን የኔ ፕሮግራም በልጆችህ ይቀጥላል። እነሱ ደግሞ የምሰጣቸው መንግስት አጸናለሁ። ቢሳሳቱም ልጆችን በምህረት አቅፌ እንደ ሳኦል ሳልለያቸው እቀጥላለሁ። ስለዚህ አንተ ቤት ፕሮግራሜ አይቋረጥም ማለት። ይሄንን ለማድረግ አንድ ጊዜ ልክ እናቴ ትሙት እንደምትሉት እኔ በራሴ እግዚአብሔር ምዬልሃለሁ ይለዋል። እስኪ እግዚአብሔር ምሎልሃል በሉ፣ ለጓደኛቸው ምሎልሃል በሉ፣ ንገሩ፣ ግደላቸው። እግዚአብሔር በራሱ ላይተዋቸው ምሎላቸዋል። ስጡና ምሎልኛል በሉ፣ ለራሳቸው ምሎላቸዋል። በራሴ ምያለሁ አልዋሽህም ይለዋል። እስኪ እግዚአብሔር እኔን አይዋሸኝም በሉ፣ እኔን አይዋሸኝም በሉ፣ ለራሳቸው አይዋሸኝም በሉ። ጮሁና ይሄ ቃል ውስጣችሁ እንዲገባ ስለመፈለግ ነው። አይዋሸኝም በሉ በሉ፣ እንደገና አይዋሸኝም በሉ፣ አይዋሸኝም በሉ። በቃ የተናገራችሁ ይሆናል። የገባላችሁ ተስፋ ጠላት እያየ፣ ወዳጅ እያየ፣ ዘመን እያየ፣ አካባቢ እያየ፣ ሁኔታ እያየ፣ ጠላት እያየ አሁን መሆን ይጀምራል። እስኪ አይዋሸኝም በሉ። ጮሁና አይዋሸኝም በሉ፣ ለራሳቸው አይዋሻቸው። አሁን በለው ስሙን። እስራኤልና ይሁዳ ወደ 42 የሚሆኑ መሪዎች እየተፈራረቁ በተራ መርተዋታል።
ሳይከፈል የመጀመሪያው ሳኦል፣ ሁለተኛው ዳዊት። ከዛ በኋላ ከኢዮራም በኋላ እስከ ሰዴቅያስ ይባላል የመጨረሻው ንጉሥ። 40 ነገስታቶች ከተከፈሉት በኋላ ይሁዳና እስራኤል ነገስታት በተለያየ ጊዜ መርተዋል። ከነኚህ መሪዎች በሙሉ ዳዊት ጋር እግዚአብሔር ምንድን ነው ልቡን ያስቀረው? አሁን ይህንን ነው ዛሬ መርህ ፕሪንሲፕል እናንተ ጋር እናገራለሁ። ይህ ይታተምባችኋል። በቃ በዘላለም እግዚአብሔር አይዋሻችሁም። ክብር ለኢየሱስ ይሁን። እና ምንድን ነበር ኳሊቲ የተገኘ? እንደ ሰው ጥፋት አጥፍቷል። የሰው ሚስት ደፍረዋል። ባሏን አስገድለዋል። ያ የእምነት ጀግና እንደገና ሰራዊት ቆጥረዋል። እግዚአብሔርን አሳዝኗል ዳዊት እንደ ሰው። ግን እግዚአብሔር ካነገሳቸው ሁሉ በተለይ ስለ ሳኦል ስታጠኑ ሳኦልን ይላል ምዕራፍ 15:35 ምዕራፍ 15 ቁጥር 35 ላይ እግዚአብሔር ሳኦልን በማንገሱ ተጸጸተ ይላል። እና ለምንድን ነው ይህንን አይነት የጀመርኩትን እጨርሳለሁኝ አልዋሽም ብሎ ለምንድን ነው ተስፋ ቃል የገባለ ስትሉ ዳዊት ጋር የተገኙ ኳሊቲዎች ነበሩ። ዛሬ እነኝህን እናገርና በእነኝህ እጸልያለሁ። አንድም ሰው ከነኝህ መንፈስ ሳይካፈል አይወጣም። ጌታ ይባል። እስኪ የዳዊት መንፈስ ያገኘኝ ያንን ሰው ጮኸ አሜን ይልና ይወስዳል። አሜን በሉ ግዴላችሁ። የእግዚአብሔር ኪዳን እንዲቀጥል እንዳይዋሻችሁ የተነገረው እንዲሆን አሁን የዳዊትን ነገር ስናገር እኔ ላይ ይሁን እያላችሁ ጸልዩ። የመጀመሪያው ዳዊት ያደረገው ነገር የትልቅ ኳሊቲ የተገኘበት አንደኛው ልክ እግዚአብሔር ያለው ነገር ተፈጽሞ ከእረኝነት መጥቶ በምድረ በዳ ተንከራቶ በረሃብ በጥም በመገፋት በሸለቆ በምድረ በዳ በብዙ ነገር አልፎ ተንከራቶ ብዙ ነገሮች ሆነው ተቀብቶ ቅባት ይዞ ጥሪ ኑሮት የእግዚአብሔር ሸክም እያለበት በብዙ ነገር ካለፈ በኋላ እግዚአብሔር ታማኝ ስለሆነ ሁሉ ነገር ሆኖ ሳኦል 2 ጊዜ እጁ ላይ ወደቀ። ባለፈው እንዳልኩት አሁን ነው ቀኑ፣ ዛሬ ነው ዙፋን የምትረከበው አሉት አብረውት የነበሩ። ኖ አላቸው። እግዚአብሔር በቀባው ላይ እጅን የብዙ ሰው ውድቀት የሚጀምረው መሪዎች ላይ በመነሳት ነው። መልእክቴም ባይሆን አንድ ምክር ልምከራችሁ እንደ አገልጋይ። እኔ ብዙ ዓመት ነው ቸርች የመራሁት 25 ዓመት። ልንገራችሁ፣ የመጨረሻ ሰው መንፈሳዊነት ሲከዳው እውነትን ሲቀማ ቸርች መሪዎች ላይ ነው የሚነሳው። የምትባረኩበት አንዱ መስመር መሪዎቻችሁን በማክበር ነው። እየሰማችሁ ነው? መሪዎቻችሁ ካልሆነ ዘር ነው የዘራችሁ ዘር ይበቅልባቸዋል። ባቄላ ዘርታችሁ ከሆነ ጤፍ ልታጭዱ አትችሉ። ስለዚህ ወሬ ከዘራችሁ በእናንተ ላይ መቶ የሚያወራ ይዘራባቸዋል። ስለዚህ የእግዚአብሔርን ስልጣን መቃወም ነው መሪዎችን መቃወም። እና ዳዊት ምን አለ? ያውና ዛሬ በቃ ግደለውና ንገስ ሲሉት ኖ ኖ ኖ ኖ ወይ ቀኑ ደርሶ ይሞታል፣ ወይ በጦርነት ይሞታል፣ ወይ እግዚአብሔር ይገድለዋል፣ እኔ ግን አልነካውም። ከዛ ግን ጠባቂዎቹን ቀስቅሶ ንጉሥ እንደዚህ ነው ወይ የሚጠበቀው? እንዴት ንጉሳችሁ ልታስገድሉ ብሎ ሲመክራቸው ታያላችሁ 2 ጊዜ። መጨረሻው ላይ ምን አደረጉ? ቁንጫን የምታሳድደው በእኔና ባንተ መካከል እግዚአብሔር ዳኛ ይሁናል። እስኪ እግዚአብሔር ዳኛ ነው በሉ። ግዴላችሁም ዳኛ ነው በሉ። በገባችሁ ባልገባችሁ እሱ ደግሞ አስተካክሎ ነው የሚፈርደው። ክብር ለኢየሱስ ይሁን። ዛሬ ማን እንደሆነ አላውቅም፣ እዚህ ጉባኤ የሚፈረድለታል። እኔ ነኝ ብል ጮህ አሜን ይላል ጌታ። አንድ ቤት ላይ ፍርድ አለ ዛሬ። እግዚአብሔር ይፈርድላችኋል። እግዚአብሔር ይፈርድልሻል። እግዚአብሔር ይፈርድላችኋል። በዛ በተጠቃችሁበት አቅጣጫ ላይ ተሟግቶ ተከራክሮ እንደ ጠበቃ ቆመው እንደ ዳኛ ተቀምጠው የማንም ፊት ሳያጭበረብረው ለአንቺ ወይ ለአንተ ብቻ ፍርድ ለምትፈልጉ የመስራች ዛሬ ውሰዱ። ይሄን የእናንተ ነው። ዛሬ ዳኛ ሆኖ ያለውን እግዚአብሔር ይዘሽ ትሄጃለሽ። እስኪ ይፈረድልሃል በሉት ጓደኛችሁ፣ ይፈረድልሃል በጽድቅ እና እግዚአብሔር ያለው ተፈጸመና ዳዊት በእስራኤልና በይሁዳ ላይ ሁሉ ይላል ምዕራፍ 5:17 ላይ ፍልስጤማውያንም ዳዊት በእስራኤል ላይ ንጉሥ ነው እንደተቀባ ሰሙ ይላል። አሁን እግዚአብሔር ያለው ተፈጸመና መጥቶ ዙፋኑ ላይ ቁጭ አለ። ዳዊት ነገሰ ማለት ነው። አሁን ስሙን፣ ልክ ዙፋኑ ላይ ሲቀመጥ ቁጥር 1 አጀንዳ አለና የመጀመሪያ ፕራዮሪቲ በንግስና የማደርገው ማከናውነው 1 ቁጥር አለና በትልቁ ጽፎ ይኸውላችሁ፣ ሰው ንጉሥ ሲሆን
አንደኛ አጃቢዎቹ ብዙ ናቸው። የሚኖሩበት ሰፈር የተጠበቀ ነው። ልዩ ልዩ ነገሮች አሉ። የሚመገበው ምግብ የተለየ ነው። ሰራተኞቹ የተለየ ናቸው። የተከበበ ነው። ብዙ ነገር እና ምን ትፈልጋለህ? የእኛ እንኳን ፕሬዚዳንት የተከበሩ ግርማ ወልደ ጊዮርጊስ በተሾሙ በ3ኛው ቀን ምግብ ምን ይዘጋጅለው ሲሏቸው ለኃይለ ሥላሴ ከተዘጋጀው አንድ እንዳይቀርብኝ አሉ ይባላል። እውነቱን ውሸት አለ። እና ልክ ዳዊት ዙፋኑ ላይ ሲቀመጥ አንድ ቁጥር የመጀመሪያ የንግስናዬ የስራዬ የተልእኮዬ የአንድ ቁጥር አለና ታቦቱ የታለ? እስኪ ታቦት ወልጆና ንግዛ የታለ? ታቦቱ ወግ ማዕረግ ያየሁበት ክብር ያየሁበት የእግዚአብሔር ሕልውና በእስራኤልና በእኛ መካከል ሞገሱ የታላል? ፈለገ አንድ ቁጥር በንግስናው በሹመቱ በተቀመጠበት ዙፋን ላይ አንድ ቁጥር ታቦት ጠየቀ። ታቦት በእግዚአብሔርና በእስራኤል መካከል የነበረ ምልክትና ኪዳን እግዚአብሔር ከእስራኤል ጋር ለመኖሩ ከእግዚአብሔር ለሙሴ በሙሴ አማካኝነት የተሰጠ ኪዳን ነው። ስለዚህ የክብር ምልክት ነው። ታቦቱ ካለ እግዚአብሔር አለ ማለት ነው። ስለዚህ አሁን እኔ ያለ ታቦት ንግስና አያምርብኝም አለ። እኔ ያለ ታቦት ያለ ሕልውና እኔ ኑሮ አያምርብኝም አለ። ስለዚህ የታለ አለና ጠየቀ። አሁን ስሙን ሲጠይቅ ታቦቱ በአንደኛ ሳሙኤል ምዕራፍ 4 ላይ አፍኒንና ፊናንስ የሚባሉ የኤሊ ልጆች በሰሩት በደልና ኃጢአት ድሮ እስራኤል የእግዚአብሔርን ታቦት ይዘው ሲጓዙ ጦርነት ፍልስጤማውያን ሲገጥሟቸው ሌሎች ሲገጥሟቸው ታቦቱን ይዘው ካህናትን ሲያስቀድሙ ያሸንፋሉ። ፍልስጤሞችም ያውቃሉ። ታቦቱ ላይ ክንድ እንደነበረ ያውቃሉ። አሁን ምዕራፍ 4 ላይ እንዲሁ ጥላት ሲመጣባቸው ፍልስጤምና እስራኤል ጦርነት ሲገጥሙ ቶሎ በሉና ክብራችን የሆነውን የሚዋጋልን ታቦት አምጡ አሉ። ታቦቱ መጣ። ልክ ታቦቱ ሲመጣ ምዕራፍ 4 ላይ እልልታ፣ ሆታ፣ ጭብጨባ ሆነ ይላል መጽሐፍ ቅዱስ። ያን ጊዜ ፍልስጤም ሰሙና አምላክ መካከላቸው ገብቷል፣ ወዮልን ጠፋናል። ከዛ በኋላ ታቦቱ መጣ። የኤሊ ልጆች አፍኒንና ፊናንስ እግዚአብሔርን የማይፈሩ በቤተ መቅደስ የሚዳሩ የፈለጉትን አይኖቻቸው ወዳዩት የሚሄዱ እግሮቻቸው ወደ ፈጠኑት የሚሄዱ እግዚአብሔርን የማይሰሙ እግዚአብሔርን ያሳዘኑ ታቦቱን ይዘው ውጊያ ሲሄዱ ለመጀመሪያ ጊዜ ታቦቱ ተሸነፈ፣ ወይም እስራኤል ተሸነፉ። 30,000 እስራኤላውያኖች ወደቁ ይላል መጽሐፍ ቅዱስ። ሞቱ። አፍኒንም ፊንሐስም ሞቱ። ብዙ የእስራኤል ሕዝብ አለቀ። የእግዚአብሔር ኪዳን በጥላት ተማረከ። ምዕራፍ 4 ላይ ይሄ ሆነና ምዕራፍ 5 ላይ ፍልስጤሞች እልል አሉ፣ አጨበጨቡ፣ አሸበሸቡ፣ ድል አገኘን አሉ። ታቦቱን፣ ክብራቸውን፣ አምላካቸውን ማርከናል አሉና ወስደው ጣዖታቸው ጋር ዳጎን ጋር ከአማልክቶች አንዱ ይሆናል ብለው ዳጎን ጋር አስቀመጡት ይላል። ዳጎን ቤት አስቀምጠው ወደ ቤታቸው ሲሄዱ በማለዳ ተመልሰው ሲመጡ ዳጎን ባፍጠሙ ተደፍቶ ታቦቱ ተወርቋል ይላል። ሃሌሉያ! እሲቱና አሜን በሉ። ጌታ ይባረክ። ይኸውላችሁ ብቻውን ታምር የሚሰራ አምላክ እናንተ ጋር ለጌታ ይባረክ። አሜን። ይኸው ብታገለግሉ ክብሩ ለእናንተ፣ ብታገለግሉ ጥቅሙ ለእናንተ። እምቢ ብትሉ ግን ብቻውን ታምራት የሚሰራ ጌታ ብቻውን ታምራት ይሰራል በሉ። ጌታ ይባረክ። ሲያዩት በአፍጢሙ ደፍቶታል። ከዛ በኋላ መጡና ሲያዩ ታቦቱ እንደነበረ አለ። የእነሱ አምላክ ግን በአፉ በግንባሩ ተደፍቷል ይላል። ከዛ በኋላ እንዴ ምንድን ነው ነገር አሉና መልሰው ጎኑ አስቀመጡት። አሰማምረው በደንብ ጎኑ አስቀመጡና ወደ ቤታቸው ሄዱ። በሁለተኛው ቀን ሲመጡ ግንባሩ ለብቻ፣ እግሩ ለብቻ፣ ደረቱ ለብቻ ቆረጠ ብሏል። ጌታ ይባረክ። ዛሬ ጠላታችሁ እንደዚህ ይቆራረጣል። ጌታ ይባረክ። ጾና ሪባው ነው ሰው የሰራዊት ጌታ እግዚአብሔር ከእናንተ ጋር ነው። ይኸውላችሁ እግዚአብሔር ካሉት 5 መለኮታዊ ባህሪዎች ሌላ ሸር የማያደርጋቸው አንዱ ብቻውን በራሱ ሙሉ ሆኖ የሚኖር ያለማንም ድጋፍ ሁሉ ነገር ከሆነ ነገር ጋር የተያያዘ ነው። እኛም እንኳን ብትወስዱ ኦክሲጅን ከሌላ አንኖርም። እየሰማችሁ ነው።
ኦክሲጅን ካለ ብቻ ነው። ሌላ ሁሉ ተፈጥሮ ሰማይ ምድር በሉት ሰው በሉት መላእክት ሁሉ በሆነ ነገር ነው የሚኖረው። ብቻውን ያለምንም ድጋፍ የሚኖር የነገስታት ንጉሥ የጌቶች ጌታ ልዑል እግዚአብሔር ጤነኛ ካላችሁ አጨብጭቡ ለሰራዊቱ ብቻውን። የኤሊ ልጆች አፍኒንና ፊንሐስ ታቦቱ ተማረከ እስራኤል ተሸነፈ ስትሉ ብቻውን ገባና ፍልስጤም ምድር ታምራት መስራት ጀመረ። ጣዖታቸውን ገለባበጠው። ጌታ ይባረክ። ዛሬ ሰፈራችሁ ላይ ታቦት ገብቶ ይገለባብጥላቸዋል። የእኛ ታቦት ኢየሱስ ነው። ጌታ ይባረክ። ስጡና አሜን በሉ ለጌታ ታቦታችን። ይህ ብቻ መሰላችሁ? በአፍጢሙ ደፍቶ ከሰባበረው በኋላ እንደገና ደግሞ ህዝቡን በሙሉ በባጭ ፍልስጤምን እያንዳንዱ በሙሉ ፍልስጤምን መጨረስ ጀመረ ታቦቱ። ጌታ ይባላል። አሜን። ከዛ አለቁ፣ ተደነገጡ። እንደ ምንድን ነው ጉዳት? ምዕራፍ 6 በደንብ ስታጠኑ በቃ ተጨነቁ። አሁን ተማከሩ። ጠንቋዮቻቸውን አስማቶቻቸውን ጠሩና ምን እናድርግ? ይሄንን የእስራኤል አምላክ ወይም ታቦት ምን እናድርግ ብለው ተማከሩ። እናንተ በጊዜ ወደ አገሩ ምን አሉ? መለሱ። አይለቃችሁ። ክብር ለእግዚአብሔር። አሜን። በእግዚአብሔር ክብር መቀለድ አይቻልም የሚል ሰው ጮህ አሜን ይለኛል። አሜን ወር ግደላችሁ አይቻልም። ከዛ በኋላ በቃ ካለቁ በኋላ ምዕራፍ 6 ላይ እስከሚያስፈልገው እስከ መስዋዕቱ አደረጉና ታቦቱን በሙሉ ወደ እስራኤል ሀገር መለሱ። ሲመልሱት አሚናዳብ ቤት ለፍልስጤም ምድር 7 ወር ነው የቆየው። ከዛ መለሱትና ወደ ኢየሩሳሌም ሳይመለስ አሚናዳብ ቤት ታቦቱ መጥቶ ለ20 ዓመት ኖረ። ምዕራፍ 7 ቁጥር 1 ላይ አንብቡ። ምዕራፍ 7 ላይ 20 ዓመት ከፍልስጤም ምድር ቢመለስም ኢየሩሳሌም ሳይገባ ለምን የሚመልሰው ጠፍቶ። መጽሐፍ ቅዱስ ምን ይላል? የእስራኤል ልጆች ይላል ታቦቱ አሚናዳብ ቤት ብቻ ስለሆነ አዝነው እግዚአብሔርን ተከተሉ ይላል። ያለ ታቦት ያለ ክብር ስለነበሩ አሁን 20 ዓመት ሙሉ የኖረው አሚናዳብ ቤት ስለነበረ ሳኦል በነገሰ ጊዜ ስለ ታቦት ምን ደንታ የለውም። እሱ ለራሱ ሌላ አጀንዳ ውስጥ ነው ያለው። አሁን ዳዊት የመጀመሪያው ንጉሥና የጠየቀው የታለ የቃል ኪዳኑ ታቦት የታለ ታቦት የታለ ብሎ አንድ ጊዜ ሁላችሁ ዛሬ አንድ ነገር ተወራዳችሁ ዘማሪዎች ጌታ ይባርካችሁ። ሲተባረኩ ለራሳችሁ አጨሙ ህልውና ዛሬ ሁላችሁ ክብር ጠይቆ ክብር ይዛችሁ ትሄዳላችሁ። ዘመናችሁ ትኖራላችሁ። የታለ ታቦት የታለ ሲል በቃ እንደዚህ ነው ብለው ሲነግሩት አሁን ምዕራፍ 6 ቁጥር 1 እዚሁ ቅድም ያነበብኩት ወደ ኋላ ሂዱና ምዕራፍ 6 ቁጥር 1 ላይ ሁለተኛ ሳሙኤል ዳዊትም ደግሞ ከእስራኤል የተመረጡትን 30,000 ያህል ሰው ሰበሰበ። ዳዊትና ከእርሱ ጋርም የነበሩት ሕዝብ ሁሉ በይሁዳ ካለችው ከበዓል ተነስተው በኪሩቤል ላይ በተቀመጠው በሰራዊት ጌታ በእግዚአብሔር ስም የተቀመጠውን የእግዚአብሔርን ታቦት ከዚያ ያመጡ ዘንድ ሄዱ። 30,000 ሰው መረጠ። የመጀመሪያ በንጉሥና ያደረገው 30,000 ሰው መረጠና መከረና የእግዚአብሔርን ሞገስ የእግዚአብሔርን ክብር ህዝቡን የሚባረክበትን ታቦቱን ከተቀመጠበት አምጡልኝ አለና ላካቸው። አሁን አንድ ቁጥር ዳዊት እግዚአብሔር ለልጅ ልጁ ለዘሩ ኪዳኑ እንደሚቀጥል ቃል የገባለት ታቦት ያስመለሰ ጀግና ነው። ዛሬ ክብር አስመልሳለሁ። ዛሬ ተወራለሁ። እኔ ወደ ምድሬ ወደ ቤተክርስቲያኔ ወደ ራሴ ህይወት የተማረከ የጠፋ ያልነበረ ነገር ኢየሱስን ወደ ሰዎች አስመልሳለሁ። ግን ሰው ጮዋሚ ይለኛል። ታቦት አስመልሳለሁ ጮና ልጅ። ስለዚህ ክብራችን፣ ዝርግፍ ጌጣችን፣ ውበታችን፣ ትምክታችን፣ መኖሪያችን፣ ሁሉ ነገራችን፣ እድገታችን፣ ደስታችን፣ እልልታችን፣ ስራችን፣ ትዳራችን፣ ልጆቻችን፣ መኖራችን፣ መተንፈሳችን፣ ቁመን መሄዳችን ያማረብን በታቦቱ ነው። በኢየሱስ አሜን በሉ ነው ሰው በኢየሱስ እስኪ በኢየሱስ በራን ጊዜ አሁን ዛሬ የእግዚአብሔር ፕሮግራም የሚቀጥልባቸው ሰዎች ተወራርደው ክብር የሚያስፈልሱ ናቸው። በቃ ይምር ጌታ ይባላል። አሜን። ያን ጊዜ ክብሩ ሲመጣ ዘማሪዎች ሲቆሙ፣ ሰባኪዎች ሲቆሙ፣ ፕሮግራም ሊመሩ ሲቆሙ፣ ጉባኤው ሲመጣ ወንበሩ ሁሉ በክብር ይሞላል። አጋንንት ሊቆሙ አይችሉም። እስኪ ክብር በሉና ተዋለደ ይመጣ። ያን ጊዜ
ክብር ለኢየሱስ ይሁን። እስኪ ክብር በሉ አንድ ጊዜ። እስኪ ክብር በሉ ጮሁና፣ ክብር በሉ ጮሁና። የእግዚአብሔር ክብር ይመለስ ወደ ምድራችን፣ ወደ ሰፈራችን፣ ወደ ቤታችን፣ ወደ ልጆቻችን፣ ወደ አገልግሎታችን፣ ወደ ያዝነው ነገር እግዚአብሔር ወደ አየልን ወደ ቪዥናችን ይመለስ የሚል አሜን ይለኛል። ጮሁ ይመለስ። ታቦት 20 ዓመት ከቆየበት ወደ ቦታው ወደ ኢየሩሳሌም አስመለሰ። ታቦቱ የእግዚአብሔር ሕልውና ምልክት ነው። አዲስ ኪዳን የእንጨት ታቦት የለን። ታቦታችን ማን ነው? ማን ነው እሱ? ማን ነው እሱ? ማን ነው? ጮሁና ስሙን ጥሩት እስኪ። ኢየሱስ በሉ አንድ ጊዜ። ስሙ ይጣፍጣል። ክብር አስመልሶ ክብር ተወራረደና በቃ ተወራረድና ክብር አስመልሱ። እሱ ሲመለስ እግዚአብሔር በእናንተ ይቀጥላል። ምዕራፍ 7 ቁጥር 1 ሁለተኛ ያደረገው ታቦት አስመለሰና ምዕራፍ 7 ቁጥር 1 ከዚህ እንዲህም ሆነ ንጉሡም በቤቱ በተቀመጠ ጊዜ እግዚአብሔርም በዙሪያው ካሉት ጠላቶቹ ሁሉ ባሳረፈው ጊዜ ንጉሡ ነቢዩ ናታን እኔ ከዝግባ በተሰራ ቤት ተቀምጫለሁ፣ የእግዚአብሔር ታቦት ግን በመጋረጃ ውስጥ እንደተቀመጠ አለው ይላል። ታቦቱን ካስመለሰ በኋላ እኔ በአማሩ በተሸለሙ በተንቆጠቆጡ ቤቶች ውስጥ ተቀምጬ የእግዚአብሔር ታቦት ግን በድንኳን አይቀመጥም። ቤት እሰራለሁ አለ፣ እነሳለሁ። ያን ጊዜ ነው ቅድም ያነበብኩላችሁን በሙሉ ቤቱን አንተ ይኸውላችሁ፣ ቤት ለመስራት ያስበው ዳዊት ነው። ቤቱን የሰራው ሰለሞን ነው። ስሙ ይበለም፣ በደንብ ስሙ፣ ተከታተሉ። በአስተሳሰብ ሀሳብ በማመንጨት ቪዥን በመቀበል ተግባራዊ ሳያደርገው በዘርዘር በሙሉ ፕሮግራም ካንተ ጋር አለ ብሎ እግዚአብሔር ቃል ኪዳን የገባለት እዚህ ቦታ ላይ በአስተሳሰብ በጌታ በኢየሱስም ዛሬ ጸልያለሁ። አንድ ፈቃደኛ ለሆነ ሰው በተባረከ አስተሳሰብ እግዚአብሔር ይባርካችሁ። አሜን በሉና ውሰዱ። በተባረከ አስተሳሰብ፣ ሰማያዊ በሆነ አስተሳሰብ፣ እግዚአብሔራዊ በሆነ አስተሳሰብ፣ በሚሻገር አስተሳሰብ፣ በሚኖር አስተሳሰብ፣ እግዚአብሔር በሚያስደስት አስተሳሰብ፣ ለትውልድ በሚሆን አስተሳሰብ፣ አሜን በሉና ውሰዱ። አስተሳሰብ አሜን በሉ ወገኖቼ። በመለኮታዊ አስተሳሰብ በሚሻገር ወደ ማዶ በሚሻገር የእግዚአብሔር አስተሳሰብ አጀንዳ እኔ ተመችቶኝ እያለው የእግዚአብሔር ታቦት ድንኳን ውስጥ አይኖርም ብሎ ስላሰበ አንተ በእጅ ደም ፈሷል፣ አንተ አሰራም ሰለሞን ነው ምናምን አለው። ቀጥሎ ቅድም ያነበብኩትን ግን ቪዥኑ፣ አስተሳሰቡ፣ ራእዩ፣ መነሻው የዳዊት። ሁለተኛ ታቦት ካስመለሰ በኋላ ቤት ለመስራት ቪዥን ያመጣው ዳዊት። እስኪ ዳዊት በሉ አንድ ጊዜ። ዳዊት በሉ። ጌታ ይባረክ። አሁን ተነሱ የእግዚአብሔር ቤት ለመስራት። ትናንት እግዚአብሔር ይናገረን እንደነበረ እዚህ አካባቢ ላይ ይሄ ሰው አሁን እናንተ ያላችሁ ብትተባበሩ እዚህ ግራውንድ ፕላስ ምናምን በጣም ይሁን አዳራሽ መስራት ትችላላችሁ። በስጋ በመላይ አችሉም። ኃይሌ ገብረስላሴ ጡንቻውን ተማምኖ ይቻላል ካለ እኔና እናንተ የነገስታት ንጉሥ የጌቶች ጌታ ኢየሱስን ይዘን እንዴት አይቻልም? ይቻላል። ወርዞና ይቻላል። በልጆና ይቻላል። ፉከራ አይደለም፣ ስሜታዊ አይደለም። ትልቅ ሰው ነኝ፣ የአራት ልጆች አባት ነኝ። እምነት ነው የምነግራችሁ። ይቻላል። በልጆና ይቻላል። ስለዚህ ሁሉ ሰው አሁን ቢነሳ ግማሾቻችሁ በቃ የሆነ ታያላችሁ፣ ግማሾቻችሁ ደግሞ ታምናላችሁ። ዛሬ ግን ከምታዩ ሳይሆን አምናችሁ ከምትሳተፉት እንድትሆኑ እኔ ጸሎት እጸልያለሁ። ብርክ በሉና በቃ እኔ ያለሁ ፓስተር፣ እኔ ያለሁ ታጠገብ፣ እኔ ያለሁ፣ እኔ ጋር ገንዘብ አለ፣ ይሄ አለ፣ እኔ ጋር እምነት አለ፣ እኔ ጋር ጀግንነት አለ፣ እኔ ጋር ይሄ አለ፣ በዚህ እቆማለሁ፣ በፈረሰው ቁጥር እቆማለሁ። እድሜ ከሰጠኝ፣ ጤና ከሰጠኝ፣ ገንዘብ ከሰጠኝ ሁሉም ከሱ ተቀበሉ። እስኪ እሰራለሁ ወርጮና እድል ከተሰጠን የሰው ህይወት ወይን ካንበገንፎ ጉልባይ በንፍሮ አይደለም። ግን እዚህ ጋር እያለን እናንተ ገንዘብ ካገኘን፣ ቤት ካገኘን፣ ንብረት ካለን ክብር ለኢየሱስ። ቅድም የመሰከርኩላችሁ አዲስ አበባ ያሉ ቤቶች በሙሉ ትልልቅ ህንፃዎች በህዝብ ነው የሚያሰራናቸው። አንድም የፈረንጅ እጅ ሳይሆን አዎ ምንም እንዳው ለነ ዶክተር ራልፍ ታውቋቸዋላችሁ፣ ለሆፕ ኢትዮጵያ እኛ በኩርቱ ፌስታል 25,000 ብር አሰባስበን ሰጥተናቸዋል ለፈረንጅ። ልብ ነው የሚሰራው። ተርፎን እንኳን ልብ
ሲልም በሉ አንድ ጊዜ በኢየሱስ ስም ይገጠምባችሁ። አሜን በሉ ነው ሰው የእግዚአብሔር ልብ ይገጠምባችሁ። ለምን ያን ጊዜ ትችላላችሁ፣ ትሰራላችሁ፣ ትወጣላችሁ፣ ትገባላችሁ፣ ትሻገራላችሁ፣ ትሄዳላችሁ፣ ትወርሳላችሁ። ኪዳን ይመጣላችኋል። ልጆቻችሁ ያልፋል፣ ቤታችሁ ያልፋል። ልዩ ሰው ትሆናላችሁ። አሜን በሉ ነው ሰው ለራሳችሁ አዲስ ነገር በቃ አሁን የስንት ሰው እንደሆነ ባላውቅም እንዳልተሳሳት ለቁጥር ምናልባት 200-300 ብትሆኑ ግን እዚህ ከተማ ስንት ነው አበሻ ነው? አንዳንድ ጊዜ አበሾች እኛ ጽንፈኞች ነን። ወደ ጴንጤው ብቻ ነጭ ለምን አይመጣም? ጥቁሩ ለምን አይመጣም? በቃ እናንተ ለሰው ሰው እንድንወደው እንድናፈቅረው ወንጌል እንድንነግረው ምክንያት የሚሆነ ሰው መሆኑ ብቻ ነው። ግልጽ ነው። ሰው ክብሩ ነው። ጌታ ይባላል። ስለዚህ እዚህ ክብር ካለ የማይመጣ የለም ነው የምላችሁ። የማይመጣ የለም። ስለተነሱና ቤት ስሩ፣ በገንዘባችሁ ስሩ፣ በእውቀታችሁ ስሩ፣ በጸጋችሁ ስሩ፣ በማማከር ስሩ፣ በፈረሰው ቅጥር ቆሙ። ያን ጊዜ ኪዳን በዘራችሁ ይቀጥላል፣ ይቀጥላል። ጌታ ይባረክ። እስኪ ሰራለሁ ጩሁና ሰራለሁ። ዳዊት ታቦቱን አስመለሰ ኢየሩሳሌም። ለተመለሰው ታቦት ቤት ለመስራት አሰበ። አስተሳሰቡ ኪዳን እንዲገባለት ምክንያት ሆነ። ሶስተኛ እቺ በደንብ ስሙ። ይረሳል ደግሞ አይረሳም። እየረሳ አይረሳም። ንገሩት አጠገባቸው፣ እርሳ ግን አትርሳ በሉ። በደንብ ስነግራችሁ ይገባቸዋል። እየረሳ ግን አይረሳም። እስኪ እርሳ ግን አትርሳ በሉ። እርሳ አትርሳ። ስሙኛው ምን እርሳ? ምን ረሳ ዳዊት? ምዕራፍ 6 ቁጥር 16 የእግዚአብሔርን ታቦት ወደ ዳዊት ከተማ በገባ ጊዜ ሳኦል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉሡም ዳዊት በእግዚአብሔር ፊት ሲዘልና ሲዘፍን አየች፣ በልቧም ናቀችው። እግዚአብሔርን ታቦት አስገቡ። ዳዊትም በተከለለት ድንኳን ውስጥም በስፍራው አኖረው። ዳዊትም የሚቃጠልና የደህንነት መስዋዕት በእግዚአብሔር ፊት አሳረገ። ዳዊትም የሚቃጠልና የደህንነት መስዋዕት ማሳረግ ከፈጸመ በኋላ ሕዝቡን በሠራዊት ጌታ በእግዚአብሔር ስም መረቀ። ለሕዝቡ ሁሉ ለእስራኤልም ወገን ለወንዱም ለሴቱም ለእያንዳንዱ አንዳንድ እንጀራ፣ አንዳንድም የሥጋ ቁራጭ፣ አንዳንድም የዘቢብ ጥፍጥፍ አከፋፈለ። ሕዝቡንም ሁሉ እያንዳንዱ ወደ ቤቱ ሄደ። ቁጥር 20 ዳዊትም ቤተሰቡን ሊመርቅ ተመለሰ። የሳኦል ልጅ ሚልኮል ዳዊትን ለመቀበል ወጣች። ምናምንቴዎች እርቃናቸውን እንደሚገለጡ የእስራኤል ንጉሥ በባሪያዎቹና በቆነጃጅቱ ፊት እርቃኑን በመገለጡ ምንኛ የተከበረ ነው አለች። እና አሁን ስሙ፣ ምንድነው የረሳው ብትሉኝ፣ ዳዊት ልክ ታቦቱን አስመልሶ ሲያመጡለት ታቦቱ ሲመጣ እሱ ዙፋኑ ላይ ነው ያለው። የልብሰ ተክህኖ ምንድነው ይሄ ልብስና ልብስ አለው። ንጉሶች የሚያረጉት ነገር ሁሉ ተደርጎለታል። ታቦት ሲመጣ ግን ታቦት መጣ የሚባል ሲመሳስ ግን ከክብሩ ብድግ አለና ዝቅ ብሎ ተንበረከከ በታቦቱ ፊት። ከዛ በኋላ መዝፈን ጀመረ፣ መጫወት ጀመረ፣ ማሸብሸብ ጀመረ። ያለውን ክብሩ ሁሉ ዝርክርክ አደረገና ጣለ በታቦቱ ፊት። ያን ጊዜ ሚስቱ ምንኛ ንጉሥ የተዋረደ ነው አለችው። ለካ ዳዊት ረስቶታል። ምኑን እርሳ በሉ። ታጠገባቸው ያለው እርሳው። እግዚአብሔር ፊት የደረስክበት ደረጃ ላይ ደርሰህ እርሳው። እሱ ከሁሉ ይበልጣል። ይበልጣል ነው። አንድ ጊዜ ተዝረክረክ እሱ ጋር። ጌታ ይባረክ። እና ይሁላ ተምራችሁ ዲግሪያችሁ ገንዘብ አግኝታችሁ ባንክ ያለው እኔ የምትጭሩት የምትፈቁት በቃ በሰራችሁ በምትነዱት መኪና በደረሳችሁበት ቦታ ሆናችሁ ዘወር ብላችሁ ከብሩን ሰታዩ አብራችሁት እርሳ በሉት። አንድ ጊዜ የሚረሱ ሰዎች ይቀጥላሉ። የሚረሱ ሰዎች ይቀጥላሉ። የሚረሱ ሰዎች ይቀጥላሉ። ማቴዎስ 16 ቁጥር 5 ላይ እንዲህ ይላል፣ ደቀ መዛሙርቱ እንጀራ መያዝ ረሱ ይላል። ለምንድን ነው ከኢትዮጵያ ወጣችሁት? በእውነት
በጋ የምትለብሱበት አይደለም። እዚህ ሀገር በእርግጠኝነት የመጣችሁት ለስልጣኔ፣ ለእንጀራ፣ የተሻለ ኑሮ ለመኖር ብቻ ነው። ትክዳላችሁ ወይ? ስለዚህ ደቀ መዛሙርት ኢየሱስ ጋር ሲጠጋጉ እንጀራ ረሱ ይላል። ዛሬ በጌታ በኢየሱስ ያላችሁበት ቦታ ላይ ሆናችሁ ምድራዊ ነገር የሚያስረሳ ክብር ይምጣባችሁ። አሁን ነው ለራሳችሁ በቃ ይዛችሁ እርሱ ይላል ወይ ምናምን ረሱ። ለምን ቢባል ሲያወራላቸው፣ ሲያጫውታቸው፣ በተራራ ስበት ሲነግራቸው፣ ሲጠጋቸው፣ መንፈስ ሲያካፍላቸው፣ ሲነካካቸው ረሱ። በቃ ረሱ። በኢየሱስ ይጨመርባችሁ። አሁን ነው በኢየሱስ ይሄ መንፈስ ያገኛችሁ። ረሱ። ባንክ ያለውን ገንዘብ ረሱ። ይኑር አይኑር ክብር ለኢየሱስ ይሁን። በምን አማርኛ ላስረዳችሁ? ግን ሁሉ ከኢየሱስ በታች ነው። በመጀመሪያ እግዚአብሔር ይላል። ጌታ ይባረክ። ስለሱ ፊት ስትመጡ ዝረክረክ በሉ። በቃ ዝረክረክ በሉ። ጌታ ይባረክ። አንድ ጊዜ አዲስ አበባ መከላከያን ታውቁት ነው። ብሔራዊ ቲያትር ጋር የሰራተኞች ህብረት ፕሮግራም አለ እና የመከላከያ ሰራዊት ሰራተኞች ህብረት እዛ ውስጥ የሚካፈሉት በሙሉ ከ5 ሰዓት ተኩል እስከ 7 ተኩል ስራ ስለሌለ የሰራተኛ ህብረት ፕሮግራም አለ እና የመከላከያ አባላት ብቻ ናቸው። እነዚህ ደግሞ 10 አለቃ አለ፣ ሰሙን 100 አለቃ አለ፣ 50 አለቃ፣ ሻለቃ፣ ኮሎኔል፣ ጀነራሎች ናቸው እና ሁሉም ማዕረግ ያላቸው አስፈሪዎች ሀገሪቱን በልዩ ልዩ ነገር የሚመሩ ናቸው። ወደዛ ፕሮግራም ሲገቡ ልክ ሊካፈሉ ሲገቡ በራፉ ላይ ሲደርሱ ሁሉም እዚህ ጋር ያለችውን ቁልፍ ይፈታና ከዛ በኋላ ያወጡና ማዕረጋቸው ጀነራል የሚለው ማዕረግ እኪሳቸው ተራ ሰው ሆነው ይገባሉ ጉባኤ ውስጥ። አሜን ነው። ጌታ ይባረክ። ተራ ሰው። ስለዚህ የደረሳችሁበት ደረጃ ቢኖር ዛሬ ተራ ሰው ነው። ለጌታ ዶክተር ሆናችሁ ከሆነ ለጌታ፣ ኢንጂነር ከሆናችሁ ለጌታ፣ ሌላ ስም ካላችሁ ለጌታ፣ ሁሉን ለጌታ አስገዝ አስቀምጡት። ተራ ሰው እሱ ፊት ጌታ ይባረክ። ዳዊት የረሳ ሰው ነው። ምንድን ነው የረሳው? ክብር፣ የደረሰበትን ስልጣን፣ ስኬቱ፣ ሰክሰሱ፣ ድሉን፣ ያገኘውን ነገር ሁሉ ጌታ ፊት ሲመጣ ረሳው። ጨብጡና እርሳ በሉት ለጓደኛቸው እርሳ በሉት። ተሳክቶ ልከውን እርሳው። የደረሰበት ቦታ እርሳው። አንኮኮባችሁን አውርዱና ጌታ ፊት ዝርክርክ ስትሉ ያን ጊዜ በእናንተ ቤት ላይ ፕሮግራም ይቀጥላል። ይቀጥልብን የሚል ጨዋሜ ይለኛል። ለጌታ ክብሩ፣ ስልጣኑ፣ ዝናውን የነበረውን ረሳው። ምንድን ነው ያረሳው? ደግሞ አይረሳው። እዚሁ ጋር እንዲህ አላት። ልቀጥልላችሁ። ዳዊት የሚል ከሆንን በእግዚአብሔር ፊት ዘፍኛለሁ፣ በእግዚአብሔር ሕዝብ በእስራኤል ላይ አለቃ እሆን ዘንድ ከአባትሽና ከቤቱ ይልቅ የመረጠኝ እግዚአብሔር ነው አለ። ሃሌሉያ! ሰው ያደረገኝ ወግ ማዕረግ ያየሁበት፣ እንጀራ የበላሁበት፣ ልብስ የቀየርኩበት፣ ጫማ የቀየርኩበት፣ አንተ የተባልኩበት፣ ስም የተገጠመልኝ፣ ወግ ማዕረግ ያየሁበት፣ ታሪኬን የለወጥኩበት፣ መነሻዬን ያስረሳኝ፣ ሁሉም ያየሁበት አባትሽ አይደለም እግዚአብሔር ነው አለ። እግዚአብሔር ነው አላት። ጌታ ይባረክ። እስኪ እግዚአብሔር ነው የምትሉ እጆቻችሁ፣ እግዚአብሔር ነው ለእኔ የምትሉ ቤቴ ታሪክና ወግ ማዕረግ ያሳየኝ፣ ኑሮዬን የለወጠ፣ ሕይወቴን የለወጠ፣ አመለካከቴን የለወጠ፣ እርምጃዎችን ሁሉ ያስተካከለ፣ ስራመድ አብሮ እየተራመደ በእኔ ሕይወት አልጋ የገባ ድንገት ከተፍ ያለልኝ እሱ ነው የምትሉ አሜን በሉና ውሰዱ። እሱ ነው በአትሽ ቤት እረኛውን አንስቶ ንጉሥ ያደረገኝ፣ ምንም ያልነበረኝ እንጀራ ያበላኝ፣ ወግ ማዕረግ ያሳየኝ፣ ንጉሥ ነህ ያለኝ፣ አገልጋይ ነው የሾመኝ፣ ገንዘብ የሰጠኝ፣ አሁን ሰው ያደረገኝ አባትሽ አይደለም እግዚአብሔር ነው አላት። እስኪ እግዚአብሔር ነው የምትሉ ጮና እሱ ነው በሏል። ጌታ እኮ ነው በሏል። ጮና ጌታ እኮ ነው፣ ጌታ እኮ ነው በሏል። ጮና በሉ ጌታ እኮ ነው። ብዙዎችሽ ላይ ጌታ ነው፣ አመለካከትሽ ላይ ጌታ ነው፣ እቤትሽ ላይ ጌታ ነው። ጌታ ነው ጮና ለመሰ
አይኑ ከተፈወሰ በኋላ በእናቸው ደቀ መዛሙርቱ በነበርባት ነው ጻፍና ፈሪሳውያን መጡና ይሄ ሰው ዕውር ነበረ፣ አይኑ ግን አየ። የማን ልጅ ነው? እንዴት ተፈወሰ? ስሉ ቤተሰቦቹ ተጠሩና ይሄ ልጃችሁ ነውን ተባሉ። አሁን ልጃችን እናስ እኛ ዕውር እንደነበረ እናውቃለን። አይኖቹን ማን ከፈተ? አናውቅም። እሱ ሙሉ ሰው ነው። እሱም ጠይቁት እናናውቅም። ወደ እሱ መጡ። ና አሉት። መጣ። እና አይነት የተባረከ ሰው መጣና አንተ አሉት። አይኖቹን ማን ከፈተ አሉት። በቀላሉ ኢየሱስ አላቸው። ኢየሱስ ኃጢአተኛ ነው፣ የዕውር አይን መክፈት አይችልም አሉት። እንዲህ አለ፣ እችን ነው የምፈልጋት። ኃጢአተኛ መሆኑን አላውቅም። ስሙን፣ ኃጢአተኛ መሆኑን አላውቅም። ምን ታውቃለህ ሲሉ ዕውር እንደነበሩ፣ ሌላስ አሁን ደግሞ እንዳየ። እስኪ አሻራ አለ ብሎ አሻራ አለ አሻራ አለባቸው። ጾምና ቤት ነው ለጌታ አላውቅም ማለት ሌላ ነገር አላውቅም። የእናንተ የራሳችሁ ጉዳይ። እኔ አንድ ነገር ነው የማውቀው፣ ዕውር እንደነበሩ አሁን ግን እንዳየው፣ ለሰው እንዳደረገኝ፣ ከሰው ጋር እንደቀላቀለኝ፣ መሪዎች ጥለውኝ እንደሄዱ ራሴን ችዬ እንደምሄድ ተነስቼ እንደምበላ እንዳማረብኝ፣ ሃሌሉያ ሃሌሉያ እንዳማረብኝ ይሄን አንድ ነገር ሌላ ነገር አላውቅም። ነገርኳችሁ። ደቀ መዛሙርት ለማለት ፈልጋላችሁ አላቸው። እኛ የሙሴ ደቀ መዝሙር ምናምን የራሳችሁ ጉዳይ አለ። እኔ ዝቅ አለና ቁጥር 32 ላይ 9:32 ዓለም ከተፈጠረ ጊዜ ጀምሮ የዕውር አይን የከፈተ በጆሮ አልተሰማም፣ አይን አልታየም። እኔ ግን ልክደው ማልችለው ማህተብ ሕይወቴ ላይ ታተመብኛል። እስቲ ማህተብ አለ የሚል ሰው አሜን ይለኛል። ማህተብ ማህተብ እስቲ ማህተብ በሉ። የውለታ ማህተብ 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 ሃሌሉያ ውለታ ምን ነካሽ? ምን ነካሽ? አልረሳም። የምረሳው ክብሬን ነው እንጂ አልረሳም። ትናንት እንደነገርኳችሁ ለአብርሃምና ለይስሐቅ ለያዕቆብ የማላቸው ምድር ከዛሬ ጀምሮ መውረስ ጀምሮ ብሎ ካወረሳቸው በኋላ ምዕራፍ 6 ቁጥር 10 ዘዳግም ምዕራፍ 6 ቁጥር 10 ላይ እግዚአብሔርም ሊሰጣቸው ዘንድ ለአባቶቻቸው ለአብርሃምና ለይስሐቅ ለያዕቆብ የገባላችሁን የተስፋ ምድር በወረሳችሁ ጊዜ ሁሉ በተሳካላችሁና በሆነላችሁ ጊዜ ያልማሳችኋቸው ጉድጓዶች ውሃ ሲሞሉ፣ ያልከተማችኋቸው ከተሞች የእናንተ ሲሆኑ፣ ያልተከላችኋቸው ወይንና ወይራ ፍሬ በሰጧችሁ፣ እናንተም በበላችሁና በጠጣችሁ በጠገባችሁ ጊዜ የዛን ጊዜ ከግብፅ ምድር ከባርነት ቤት ያወጣህን እግዚአብሔርን እንዳትረሳው። አትርሳው ወልድ በጉደላችሁ አትርሺ አትርሺ። ወደኋላ ተመለሽ፣ ወደኋላ ተመለሽ። የዛሬ 20 ዓመት 30 ዓመት 10 ዓመት 5 ዓመት ተመለሽ። ያወጣሽን እግዚአብሔር እንዳትረሺው ተጠንቀቂ። በስሙ ማሪ። እግዚአብሔርን ፍሬ አክብሪ። አክብረው እግዚአብሔርን አገልግሉ። ወደ እግዚአብሔር ሁሉ እሱን የሚተካባችሁ አይኑ እንዳትረሳ። እስኪ አትርሳ በሉ ጓደኛችሁ፣ አትርሳ። እግዚአብሔር አሻራ አለው ቤትህ ላይ፣ ቤትሽ ላይ አሻራ አለው፣ ልጆችሽ ላይ፣ ዘመንሽ ላይ፣ መንገድሽ ላይ አሻራ አለው። እስኪ አልረሳም በሉ ጮኹና። እረሳለሁ ወይም አልረሳም። ዳዊት በእግዚአብሔር ፊት ክብሩን ይጥላል፣ የተደረገለትን ደግሞ አይረሳም። ቁጥር 18 እዚሁ ላይ ምዕራፍ 7 ንጉሥ ዳዊትም በእግዚአብሔር ፊት ተቀምጦ እንዲህ አለ፣ ጌታ እግዚአብሔር ሆይ እስከዚህ ያደረስከኝ እኔ ማን ነኝ?
ቤቴስ ምንድን ነው? ጌታ እግዚአብሔር ሆይ ይህንን በፊትህ ጥቂት ነገር እግዚአብሔር ሆይ በፊትህ ጥቂት ነበረ፣ ስለ ባሪያ ቤት ደግሞ ለሩቅ ዘመን ተናገርክ። ለሩቅ ዘመን እኔ ማን ነኝ? ቤቴስ ምንድን ነው? ዳዊት ዙፋን ላይ ከወጣ በኋላ ያደርጋቸው የነበሩ መልካም ትምህርቶች፣ አንደኛ በክብር ቀልድ አያውቅም፣ በህልውና ቀልድ አያውቅም፣ በእግዚአብሔር ፕሬዘንስ ቀልድ አያውቅም። አንደኛ ታቦቱን አስመለሰ ወደ ኢየሩሳሌም። የሚኖርበትን ታቦቱ የሚቆይበትን ቤት ደግሞ ለመስራት ዲዛይኑን አወጣ፣ ቪዥኑን አመጣ። ሲኖር ደግሞ ክብሩን እየተወ የተደረገለትን ያስባል። አራተኛ የዳዊት ኳሊቲ፣ ቅድም እንዳልኳችሁ 42ቱ መሪዎች በህይወታቸው ለንጉስነት መሳፍንት ዘመን የነገሱት በአጠቃላይ በድካምም በብርታትም በተለያየ ነገር ያለፈዋሉ። ግን ሁሉም ሲጨመቁ 4 አይነት ካራክተር ነበራቸው። አንደኛዎቹ ሲጀምሩ ሲጨርሱ ያላማረባቸው መሪዎች ነበሩ፣ አሳዛኝ ህይወት የነበራቸው። አንዳንዶቹ ሲጀምሩ አምሮባቸው አጨራረሳቸው ያላማረ መሪዎች ነበሩ። ሶስተኞቹ ሲጀምሩ በጣም ድካም እንኳን ቢኖር አጨራረሳቸው ያሳመሩ ነበሩ። ሲጀምርም ሲጨርስም ያማረበት መሪ ምሳሌ ዳዊት ነው። እንደጀመረ የጨረሰ መሪ፣ አቋርጦ ያልወጣ፣ ፈተናውን ሁሉ እየተጋፈጠ እስከ መጨረሻው ጌታን አስከብሮ ሐዲስ ኪዳን ላይ በዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ የተባለ መሪ ዳዊት ነው። በኢየሱስም የዳዊት መንፈስ ያገኝ ይበሉት። አተበላቸው ጨርስ በሉት። እንዳትታከት አትታክት። በቃ አይታከትም። ጌታ ይባረክ። አሜን። በእኔና በሞት መካከል አንድ እርምጃ ቀርቷል ይላል፣ ግን እግዚአብሔርን ተስፋ ያደርጋል። ዋሻው ሲያድራል፣ ቢርበውም አይረታም፣ ቅባት ይዞ ያመጣል። በቃ የመጨረሻው ዙፋን ላይ ከወጣ በኋላ በእያንዳንዱ ምዕራፎቹ ላይ ወደ ላይ እግዚአብሔርን፣ ወደ ታች ደግሞ ከሰዎች ጋር እየተስማማ ፊት ለፊት አቋርጦ ሳይዝል እግዚአብሔር የሰጠውን አጀንዳ ጨርሶ ለልጆቹ ያስተላለፈ ትልቅ ሰው ነው ዳዊት። ስለ ጨርስ በሉት። አጠገባቸው ጨርስ፣ ጨርስ፣ የጀመርከውን ጨርስ። አገልግሎትን ቀጥል። ጸሎት ጀምራችሁ ቀጥሉ። ጾም ጸሎት ይዛችሁ ቀጥሉ። ዝማሬ ጀምራችሁ ቀጥሉ። ስብከት ጀምራችሁ ቀጥሉ። እግዚአብሔር በነገራችሁ ላይ ቀጥሉ። ስትቀጥሉ ስትጨርሱ ያን ጊዜ ይመጣና ኪዳኔን አላረክስም፣ ከአንደበቴ የወጣውን አልለውጥም፣ ዳዊትን እንዳልዋሸው አንድ ጊዜ በቅድስናዬ ምያለሁ ይላል። በኋላ ስትመለከቱ ዳዊት አዲስ ኪዳን ሐዋርያት ሥራ ምዕራፍ 13 ወደ 27ኛው ቁጥር ላይ ስትሄዱ ከዚህ ሰው ዘር ኢየሱስ መጣ ይላል። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ከዳዊት ዘር ኢየሱስ እንደመጣ መጽሐፍ ያስተምራል፣ ታውቃላችሁ። ስለዚህ በሕይወታችሁ ኪዳኑ እንዳይጠፋ፣ ጠረኑ እንዳይጠፋ፣ አምልኮ እንዳይጠፋ፣ ውበቱ እንዳይጠፋ እስከ መጨረሻው ካስቀጠላችሁ ዛሬ ማለዳ ማረጋገጥላችሁ እውነት እግዚአብሔር አይዋሻችሁም። የተናገራችሁ ይፈጸማል። እስጩና አይዋሸኝም በሉ። አንድ ጊዜ በሉ ተናገሩ። ጮሁ። ሁሉ ሰው ጮሁ። አይዋሸኝም በሉ። ጮሁና አይዋሻችሁም። ተምሮላችኋል። መሐላ በመሐላ ተረጋግጦላችኋል። አይዋሸኝም በሉ። ለጓደኛሽ ለጓደኛችሁ እንጸልይ። ሁሉ ሰው ይጸልይ። እንቆማለን በዚህ መንፈስ። ሃሌሉያ። ሮማ ሳማ እስኪ አይዋሸኝም በሉ ለራሳችሁ። አይዋሸኝም። እኔም ታቦት አስመልሳለሁ፣ እኔም ቤቱን እሰራለሁ፣ እኔም ክብሬን ጥዬ ያደረገልኝን በማሰብ አመሰግነዋለሁ። የጀመርኩትን ደግሞ እስከ መጨረሻው እጨርሳለሁ። ጌታ ይረዳኛል በሉ። እጆቻችሁን አንሱ። ስለዚህ አይዋሻችሁም። የምስራች የምስራች እህቴ፣ እግዚአብሔር አይዋሽም። እስኪ ጮሁና አይዋሽም በሉ። አንድ ጊዜ በሉ። ጮሁና አይዋሽም በሉ። በሉ ጮሁና ግድላችሁም አይዋሽም። ጠላት ይስማ። እግዚአብሔር አይዋሻችሁም። ይመጣል ያለሽ ይመጣል። ይመጣል ያለሽ ይመጣል። የነገረሽ ነገር አሁን መፈጸም ይጀምራል። አሁን ይጀምራል። አሁን ይጀምራል። ጌታ ይባረክ። እስኪ አይዋሸኝም ብሎ አንድ ጊዜ ለራሳችሁ አይዋሸኝም፣ አይዋሸኝም። የነገረኝ ይፈጸማል፣ የነገረኝ ይሆናል፣ የነገረኝ ይከናወናል። የጠላት ወገቡ ይመታል፣ የዘንዶ አናት ይፈጠፈጣል፣ አሰራሩ ይበላሻል፣ የከበበሽ ይበተናል። አሜን በይና ወሰጃ ይበተናል፣ ይበተናል። የጠላት ስራ ይበተናል፣ ከበባው ይበተናል፣ የዘንዶ
መንፈስ የእግዚአብሔር መንፈስ የእግዚአብሔር መንፈስ ዛሬ ኪዳን መፈጸም የሚጀምርላቸው ሰዎች አሉ እዚህ ጉባኤ መካከል። እኔ ነኝ የሚል ሰው አሁን አሜን ይላል። ጮኸና ኪዳኑ መፈጸም ሃሌሉያ። እስከ ጮኸና አይዋሸኝም በሉ አንድ ጊዜ ባሉ ግዴላችሁ ደጋግማችሁ በሉ ደጋግማችሁ ድገሚ ወይና ድገሚ አይዋሸኝም ጥላ ስማ 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 አይዋሸኝም አይዋሸኝም ለራስሽ አይዋሸሽም። በኪዳኑ ምሎልሻል። አሁን ቤት ስራ ይጀምራል። አሁን ይጀምራል። ልጆችሽ ላይ ፕሮግራም አለ። አንተ ጋር ያለው በልጆች ይቀጥላል። እግዚአብሔር ታማኝ ነው። ሃሌሉያ ታማኝ ነው። መንፈስ ቅዱስ ይገባል። ሃሌሉያ የዘላለም አምላክ እግዚአብሔር እናመሰግናለን። ዛሬ አዋሻችሁን ስላልከን ስም የተባረከ ይሁን። ለቤተ ክርስቲያን የገባው ተስፋ ስለሚፈጸም አከብርሃለሁ። ለስንቶቼ የገባው ተስፋ ስለሚፈጸም አከብርሃለሁ። አሁን ይህ መንፈስ ስላገኛቸው አከብርሃለሁ። ዛሬ አዳዲስ ነገሮች ስለሚሆኑ አከብርሃለሁ። በሕይወታቸው አዲስ ነገር መሆን ስለሚጀምር አከብርሃለሁ። የበሽታ መሰረት የተነቀለ የሆነ አሁን የፈውስ መንፈስ ያገኛቸው። የታመሙ ይፈወሱ፣ ያዘኑ ይጽናኑ፣ የወደቁ ይነሱ፣ የተፍገመገሙ ይቆሙ። አባት የሌላቸውን አሳድጋቸው። አንተ ልዩ ጓደኛ ሆናቸው። ሰማያቶች ዛሬ ይከፈቱ። ለሰማይ የእግዚአብሔር ቃል ተምጣ። እግዚአብሔር ሆይ እጸልያለሁ ለኳይሮች፣ ለአገልጋዮች፣ ለጸሎት አገልጋዮች፣ ለአሸሮች፣ ለዲያቆናት ጥሪ ላላቸው አንተ ለመረጥካቸው ለዚህ ጉባኤ እጸልያለሁ። ዛሬ በኢየሱስ ስም ታቦት የሚያስመልሱበት አዲስ መንፈስ በኢየሱስ ይገጠምባቸው። ጮና አሜን በሉ። ይገጠምባቸው። አዲስ መንፈስ ይገጠምባቸው በኢየሱስ ስም። ቤትን የሚሰሩበት በፈረሰው ቅጥር የሚቆሙበት እግዚአብሔር ሆይ እኔ አለሁ የሚሉ እኔ ላከኝ እኔ እሰራለሁ ባለውለታዬ ነው እግዚአብሔር እኔ በተሸለሙ ተቀምጬ እግዚአብሔር ቤት አይሆንም የሚሉ እግዚአብሔር ሕይወታቸውን የሰጡ እህቶቼ ወንድሞቼ ዛሬ ለሥራ በኢየሱስም እንዲነሳሱ ይህን መንፈስ ገጠምኩባቸው። በኢየሱስም የመንፈስ ይገጠምባቸው። ደግሞ ጌታ ሆይ አንተ ባደረስካቸው ቦታ ላይ ሁሉ ከአንተ ሁሉ አንተ መሆኑን አውቀው ለዘላለም ክብር እናንተ እየሰጡ ከየት እንዳነሳቸው በማሰብ ሁል ጊዜ የጀመሩትን መጨረስ እንዲችሉ የሚያስጨርሰው መንፈስ አሁን በኢየሱስም ያገኛቸው። መንፈስ አሁን ያገኛቸው በኢየሱስ። እግዚአብሔር ሆይ ይህንን በእነሱ እንዲታረግ ደግሞ በጓደኞቻቸው በእግዚአብሔር ሰዎች በነቢያት በቃልህ በቤታቸው ለብቻቸው በጉባኤ ከሰው ጋር ያጫወትካቸው ሚስጥር የነገርካቸው ይህ ትሆናለህ እናደርግልሃለሁ በዚህ መቃለው ያልካቸው ጠላት ዋሽቷቸዋል ብሎ እግዚአብሔር ሆይ የነገራቸው ዛሬ አረጋግጥላቸዋለሁ። አንተ እንደማትዋሽ እግዚአብሔር አይዋሽንም የሚል መንፈስ አሁን በኢየሱስ ይገጠምባቸው። ጌታ መንፈስ ቅዱስ አንተ ልዩ ነህ። አንተ ደግ ነህ። እግዚአብሔር ደግ ነው በሉ። እግዚአብሔር ደግ ነው በሉ። ሁሉ ሰው በዚህ መንፈስ ነው። ፓስተር ወደዚህ ይመጣል። አብሮ እሱ ሰሊና